إن أبو هريرة رضي الله عنه باروت حديث رسولاتنا صلى الله عليه وسلم إلى إن الله يرضى لكم ثلاثا ويكره لكم ثلاثا يرضى لكم أن تعبدوه ولا تشركوا به شيئا وأن تعتصموا بحبل الله جميعا ولا تفرقوا وأن تطيعوا من والله الله أمركم ويكره لكم قيل وقال وكثرة السؤال وإضاعة المال. رواه البخاري ومسلم. بخارينا مسلم ዘገቡት حديث أبو هريرة ባስተላለፈው መሰረት ረሱላችን ሰለላሁ ዐለይሂ ወሰለም ስድስት መልእክቶችን ያስተላልፋሉ። ስንት መልእክቶችን? ስድስቱን መልእክቶች እንድትሸመድዷቸው እንድትሐፍዟቸው አደራ አላለሁ። ዳዕዋ ማድረግ ማለት በሰሙት ነው። እነዚህ ስድስት ነጥቦች በደንብ ከሐፈዛችሁ ከሸመደዳችሁ፣ አንድ በቅድሚያ ራሳችን እንመከርባቸዋለን። ሁለተኛ እርስ በርስም እንመካከርባቸዋለን። ዝርዝራቸውን በኋላ መጣበታለሁ። ከረመዳን ወር ጋር እያዋዛሁኝ ግን ስድስቱን መሐፈዝ መሸምደድ እንችል ዘንድ ቃል በቃል እየተረጎምኩ ስድስቱን ነጥቦች ጠቅሳለሁ። እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ አላህ ሱብሓነሁ ወተዓላ ይወድላችኋል ወይም አዟችኋል። ከናንተ አላህ ይጠብቃል፣ ከናንተ አላህ ይፈልጋል። ስድስት ነጥቦች አሉ። ሶስቱን አላህ ያዘዛችሁ የሚወድላችሁ ከናንተ የሚፈልገው ነው አሉ። ሶስት ነጥቦች ደግሞ አላህ ከናንተ የሚጠላው የከለከላችሁ በፍጹም ልትተገብሯቸው አይገባም የተባሉ ነጥቦች ናቸው ይላሉ። ሶስት እኛ ልንተገብራቸው የሚገቡ ነጥቦች ሲሆኑ፣ ሶስቱ ደግሞ እኛ ልንጠነቀቃቸው ልንርቃቸው የሚገቡ ነጥቦች ናቸው። አንድ ላይ ስድስት ናቸው። በአንድ ወቅት ያስተላለፉት ሐዲስ ነው። አንደኛ ኢነላህ የርዳ ለኩም አን ተዕቡዱሁ ወላ ቱሽሪኩ ቢሂ ሸይአ። አላህ በእናንተ ግዴታ አድርጓል፣ አዟል፣ ይወድላችኋል። ምን? አላህን እንድታመልኩት እንድትገዙት። ስታመልኩትና ስትገዙት በሱ ላይ ማንንም ምንንም ሳታጋሩበት ሳታሻርኩበት በብቸኝነት እንድታመልኩት እንድትገዙት አላህ እናንተን አዟል ይላሉ። አንድ። ሁለተኛ ወአን ተዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። በአላህ ገመድ በላኢላሃ ኢለላህ ሙሐመዱን ረሱሉላህ ዙሪያ አንድ እንድትሆኑ እንድትሰባሰቡ እንድትያያዙ አላህ እናንተን አዟል፣ እንዳትለያዩ። በላኢላሃ ኢለላህ ሙሐመዱን ረሱሉላህ ገመድ በእስላም ገመድ ሁላችሁም እንድትያያዙና እንድትተሳሰሩ እንዳትለያዩ። ወላ ተፈረቁ፣ እንዳትለያዩ አላህ እናንተን አዟችኋል፣ ግዴታ አድርጎባችኋል ያሉ። ሁለት። ሶስተኛው ወአን ቱጢዑ መን ወላሁ አላሁ አምረኩም። የእናንተን ነገረ እስላማዊ ጉዳያችሁን ሃይማኖታዊ ጉዳያችሁን ብሎም ዓለማዊ አኗኗራችሁንም ጭምር እንዲመራ አላህ ለሾመው አካል ታዛዦች እንድትሆኑ መርሐባ ባዮች እንድትሆኑ አላህ አዟቸዋል ይላሉ። እነዚህ ሶስቱ ከኛ የሚጠበቁ ናቸው። ልንተገብራቸው የሚገቡ ናቸው። ሶስት ደግሞ የተከለከልናቸው አላህ ከኛ የጠላቸው ነገሮች አሉ። አንደኛው ወየክረሁ ለኩም ቂለ ወቃል፣ ወሬ ማዋሰድ፣ ወሬ ማመላለስ የተከለከለ ነው። እከሌት እንዲህ ይላለች፣ እከሌ እኮ እንዲህ አለ፣ እከሌ እንዲህ ብሎ አለ ብሎ ወሬ ማመላለስ ማዋሰድ ሐራም ነው፣ ተከልከሉ አሉ። አንድ የተከለከለው።
ሁለተኛው ወከስረት ሱአል ዑለማዎችን፣ ዱዓቶችን፣ መሻይኾችን ለማታከት ደካማነታቸውን ለማጉላት ለማዋረድ በሚል መንፈስ እነሱ ላይ ጥያቄ ማብዛት በጥያቄ ማዳረቅ የተከለከለ ነው አሉ። ሁለት ሶስተኛው ወኢዛዓቱል ማል ገንዘብ ማባከን ንብረታችሁን ማባከን ሐራም ነው ተከልክላችኋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስድስት ነጥቦች ያዛችሁልኝ ይዛችኋል? እሺ እስኪ አብረን እንበላቸው ወይስ ልድገምላችሁ? መጀመሪያ የታዘዝንባቸው አንደኛ አላህን በብቸኝነት ማምለክ ማንንም ሳናጋራበት፣ ሁለተኛ በቁርአንና በሐዲስ ጥላ ስር በላኢላሃ ኢለላህ ሙሐመድ ረሱሉላህ መተሳሰር አለመለያየት፣ ሶስተኛው አላህ በእኛ ላይ የሾማቸውን በሐላል ነገር ወንጀል ላይ እስካልሆነ ድረስ መታዘዝ፣ የተከለከልናቸው ሶስት ወሬ ማመላለስ ተከልክለናል፣ ጥያቄ ማብዛትን ተከልክለናል፣ ገንዘብን ማባከን ተከልክለናል። እስኪ በጋራ እንበላቸው። በምን ታዘዝን? አንደኛ አላህን በብቸኝነት ማምለክና በሱ ላይ አለማጋራት አንድ። ሁለተኛ በላኢላሃ ኢለላህ ሙሐመድ ረሱሉላህ ስር መተሳሰር አንድ መሆን አለመለያየት ሁለት። ሶስተኛው ነገረ ዲናችንና ዱንያችንን እንዲመሩ የሾማቸውን አካሎችን አላህ የሾማቸውን አካሎች መታዘዝ። የተከለከልናቸው ሶስት እነማን ናቸው? አንደኛ ወሬ ማዋሰድ፣ ሰውና ሰው ማጣላት ማጋጨት አንድ። ሁለተኛ ጥያቄ ማብዛት፣ ሶስተኛ ንብረት ማባከን ክልክል ነው።